በአርሲ 9 ሰዎች ተጨማሪ ግድያ እንደተፈጸመ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት። ኦሮሞ ነው ምናምን የለም ክርስቲያን ነው። እኛ ህዝበ ክርስቲያን እዚህ ጋር ያመጣ የሚያቃምዘንን ውጡ ከቤተ ክርስቲያን ለማን የምንነግረው ይህንን ሰለቸ መጣ። ሰላም ጤና ይስጥልን ቤተሰብ እንደምቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ብፁዕ አባታችን አቡነ ናትናኤል ስለ አርሲው ጉዳይ እንግዲህ እናንተ ፍረዳችሁብን እኛ ወደ ማን እንጩህ ሲሉ የብዙዎችን ልብ የነካ ንግግር ተናግሯል። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ እንደዚህ ስንጮህ ስንናገር ስንለፋ ብዙዎቻችሁ አልነቃችሁም። ሆን ተብሎ ኢትዮጵያ ውስጥ ኦርቶዶክስን ለማጥፋት የሚሰራ ሴራ እንዳለ የዘረጋ ሰንሰለት እንዳለ እንደዚሁ ደግሞ ኦርቶዶክስ አልባ ኢትዮጵያን ለመፍጠር የሚንቀሳቀሱ ሰዎች አሁን ሳይሆን ከ6 ከ7 ዓመት በፊት ጀምረው እንቅስቃሴ እያደረጉ እንደሆነ አሁንም ደግሞ በአርሲ እሱን እያስቀጠሉ እንደሆነ የሚያሳዩ ብዙ ቪዲዮዎች አሉ። ዛሬ እንግዲህ ኦርቶዶክስን ለማጥፋት ኢትዮጵያ ውስጥ የሰራ ያለውን ሴራ ወዳችሁም ጠላችሁም ረዘም አጠረም አሳምኛችሁም ወጣ ነው የሚሆነው። ሁላችሁም ቪዲዮ እስከ መጨረሻው ድረስ ማየታችሁ ሁላችሁም ላይክ እና ሼር ያደርጋችሁ ለመላው ኦርቶዶክሳውያን አድርሱ ይላል ፈልጋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። መጀመሪያ እስቲ አርሲ ላይ እንግዲህ አሁንም ጭፍጨፋው እንደቀጠለ ነውና ስሟቸው። ሰላም ጤና ይስጥልኝ። በአርሲ 9 ሰዎች ተጨማሪ ግድያ እንደተፈጸመ ሰምተናል። ይህ ዜና እንግዲህ በአርሲ ውስጥ በጀጅ ወረዳ በሰጉሬ፣ በወሸባ፣ በተሪ አመኛና አንጎ ዳቼ አካባቢ በሚገኙ ኦርቶዶክሳውያን ላይ 16 ታፍነው ነበር። 16 ሰዎች ከ22 እስከ 24 ባለው ቀናት ውስጥ ማለትም ጥቅምት 22 እስከ ጥቅምት 24 ባለው ቀናት ውስጥ 16 ሰዎችን ወስደው 9 ሰዎችን ገለው ጥለዋቸዋል። ሌሎቹ ሰዎች እስካሁን ድረስ በእነሱ እጅ ላይ እንደሆኑ እየሰማን ያለ ነው። ልድገሙ አካባቢውን በአርሲ ወረዳ በአርሲ ዞን በጀጅ ወረዳ በሰጉሬ፣ በወሸባ፣ በተሬ አመኛና በአንጓ ዳቼ አካባቢ 17 ሰዎች ታፍነው ተወስደው ከ17ቱ 9 ኦርቶዶክሳውያን ተገለዋል። ይህ ዜና እንግዲህ አርሲ ላይ እየተዘገበ ያልሆነ እየወጣ ያልሆነ ድምጾች ናቸው። በጣም ብዙ ድምጾች ታፍነዋል። የሚናገርላቸው የሚጮህላቸው አጥተዋል። ኦርቶዶክሳውያን ግን በየቀኑ በማንነታቸው በኦርቶዶክሳዊነታቸው በሃይማኖታቸው ምክንያት በየለቱ እየተገደሉ ነው ያሉት። በነገራችን ላይ ይሄ ተገደሉ ሲባል የተገደሉበትን መንገድ ማለት ይሄ የተፈጸመባቸውን ግድያው ኖርማል ሞት አለ። ምን ሞት አለ። ጥይት መጥቶክ አንድ ጊዜ ነው የምትሞተው። ይሄንን እነሱ እንዴት እንደሞቱ ለማስረዳት ጨካኝ መሆን ይጠበቅ ከነሱ ባይ ጨካኝ መሆን ይጠበቅባቸዋል። ቃላት አይገልጹትምና ማየት የምትፈልጉ አቅም ያላችሁ ስለዚህ በሽታ ምናምን ያለ ህመም ምናምን ያለባችሁ ማየት የማትችሉ እዚያ ነገር የሚዘገናችሁ ካላችሁ አታናግሩኝ። ካላችሁ ግን እዚህ ጋር የምትመለከቱ ቴሌግራም አለ። በዚህ በኩል ኢኦቲ ሪአክት ብላችሁ ራሱ ቻናሉን ጽፉ ይመጣላችሁ አለ። ጸጋዬ ጋርም ታገኙታላችሁ፣ እኔም ጋር ታገኙታላችሁ። እንደዚሁም ደግሞ ከታች በኩል ሊንክ አለ። በዛ በኩል ብታናግሩኝ ቴሌግራም ቻናላችን ላይ ደቅነዋል ያለውን ነገር ባይት መንገድ እንደሚገሏቸው ቅድም እንዳልኳቸው ለመግለጽ አልችልም። ከነሱ በጨካኝ መሆን ይጠበቅብኛል። እሱን ለመግለጽ ስለማልችል ማየት የምትፈልጉ የምትችሉ ካላችሁ ምን ያክል ኦርቶዶክስ ጠል ኃይል እንዳለ ማወቅ የምትፈልጉ ካላችሁ አውሩኝ። እንደዚሁ ነው በአርሲ የምትገኙ መረጃ መስጠት የምትፈልጉ ስማችሁ አይጠቀስም፣ ፎቶአችሁ አይገባም፣ ድምጻችሁን ማስፈላጊ ከሆነ ቀይረን እናሰማለንና እባካችሁን ድምጻችሁን አሰሙ። በአርሲ የምትገኙ የአርሲውን ጉዳይ ስናነሳ እንግዲህ የሚተቹት አባቶች ናቸውና ዛሬ ራሱ ብዙዎች የተቿቸው ያን ነው የምንገኘው እኛ ጨምሮ በዚህ ጉዳይ አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። እንደምትመለከቱት የአንድ ግለሰብ ምንድነው የሆነ ቴሌቪዥን ምናምን እንዲያደርግ ተፈቅዶለት ምናምን ከዛን ፋብሪካው ላይ ተዘጋጅቶ ፕሮግራም ይሄ ሁሉ ጳጳሳት ተገኝተው እየባረኩለት ነው። ጥሩ ነው። እዛ ላይ ተቃርኖ የለንም፣ ችግር የለውም። ይሄው አባትነት ግን ለሚሞቱት አለ ወይ? ይሄ ሁሉ ጳጳሳት የሚሞቱት ጋር ተገኝቶ አንዶ አጽናንቷል ወይ? እኚህ ሁሉ ጳጳሳቶች የሆነ ምዕመናን በሚፈልጉበት ቦታ ልጆች አባቶቻቸውን በፈለጉበት ቦታ እየተገኙ ነው ወይ የሚለው ጥያቄ ነው። አንድ አባት ነው የተገኘ። እንደዚህ የተጎዱትን ለመጎብኘት የተቻላቸውንም ለመርዳት አቡነ ይስሐቅ ብቻ መታከሚያ ይሁነው ብለው ብር ሰጥተው ያጽናኑ አንድ አባት ብቻ ናቸው። ተገቢ የሆነ ጥያቄ ነው፣ ተገቢ የሆነ ሐሳብ ነው ወንድማችን ኢዮብ ያነሳው። ነገር ግን ብፁዕ አባታችን አቡነ ናትናኤል አርሲን አስመልክቶ ሲያወሩ ያነሱትን አንድ ነገር ሲሰማ
አልቻልኩም አባቶችን መናገርና ስሙት እስቲ። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። እንደሰማችሁን አባታችን ቡራኬው ይደረብን። እንግዲህ ብዙ ድምጽ የሚያሰማ አባት ናቸውና ሲናገሩ ሰምታችሁ ከሆነ በጣም ትላልቅ ነጥቦችን አንስተዋል። የመጀመሪያ እንግዲህ ሞት ደከመን ከበደን የሚል ነገር ነውና፣ ሁለተኛ ደግሞ ወደ እናንተ ፈረዳችሁብን አለ አባታችን። እርግጥ ነው ትክክል ናችሁ አሉ። እንደዚህም ደግሞ ትክክል ናችሁ፣ መናገራችሁ እውነት አላችሁ፣ ግን ወደ ማን እንጩ? እኛ ራሳችን ወደ ማን እንጩ የሚል ነገር ያነሳሉና እኔ አሁን ላይ በስልክም እንደሚደርሰኝ መረጃ ከሆነ በቴሌግራም በተለያዩ ሚዲያዎች ላይ እንደሚደርሱ መረጃዎች ከሆነ የአርሲው ጉዳይ እኔ መፍትሄ ያለው ነገር አይመስለኝም። ምንም ቢሆን አይደለም አሁን የሚታሰው ሰልፍ ነው። ሰልፍ እናርግ እንደባለፈው ይታወጅ ምናምን የሚል ነገር ነው። አይቆምም። ባይዘው አይደለም ሰልፍ ይታወጅ፣ አይደለም ሰልፍ ብንወጣ አዲስ አበባ ላይ ሁሉም አባቶች አርሲ ሄደው አይቆምም። ይሄ ነገር እርግጠኛው ይነግራቸዋለሁ። ይሄን ነገር ምክንያቱም ይሄን ነገር እያደረገ ያለው አካል በማይ ጥላቻ ያደረገ እንደሆነ የምትመለከቱት ይሄ ነገር የሚፈጽምበትን መንገድ በቪዲዮ ስትመለከቱ ብቻ ነው። እኔ ቀደም አልገልጸውም። እኔ በቃ አልገልጸውም። ሰው እንዴት በቁም ይቃጠላል? ሰው እንዴት አመድ እስኪሆን ይቃጠላል? በዚህ መንገድ ሰውን እየገደለ ያለ አካል በሰልፍ ያቆማል? ይሄን ነገር እናቶ ኢብራሂም ከድር ምንም አልተፈጸመም ሲሉም ተረዷቸው። አሁን ላይ እንደዛ ነው የተረዳው የሚገኙት። እነሱን መረዳት አለብን። እነሱም እንዳይሞት ይመስለኛል እንግዲህ እዚህ ያሉ የሚገኙት እዛ ነው የሚገኙት። አዎ ከተባለው እነሱም ይሾታሉ። ኦኬ አርሲ ላይ መንግስት አለ፣ የመንግስት ታጣቂዎች አሉ። እነዚህ ደግሞ ታጣቂ የተባሉት ወይ ጽንፈኞች አሉ። ጽንፈኞች መጥተው ኦርቶዶክስን ነው የሚያጠፉት። ፍላጎታቸው እሱ ነው። ምን ነው የሚሉት? ኦርቶዶክስ ይጥፋል ነው የሚሉት። ኦርቶዶክስ ከዚህ ውስጥ ትውጣ ነው የሚባለው። የኦርቶዶክሱን ቤት አታፍርሱ ነው የሚሉት። እነሱስ ይውጡ፣ ቤቱን እንርሳለን፣ እነሱ ግን ይውጡ ነው የሚሉት። ወደ መንግስት እንዳንጭ አይደለም የአርሲን ጉዳይ መንግስት አዲስ አበባ ውስጥ የሚከናወኑ ነገሮች ራሱ መልስ መለስ የቻለም የተመለከተ የምንገኘውና ስሟት። ትርጉሙ ገባህም አልገባህም ኦርቶዶክስ ስለሆንክ ብቻ እና የኦርቶዶክሳውያን ጭፍጨፋ ስለሚገድ ብቻ ይህንን ቪዲዮ ኮፒ ሊንክ ሼር እንድታደርግልኝ ጠይቃለሁ። መጨረሻ ላይ ምን እያሉ እንደሆነ አስረዳችኋለሁ። ወደ ቪዲዮ አመለከኑ ኢላሉ ቀቡ ጆሌ ገኘኑ ኢላሉ ቀቡ ኢዶት ደነ ዳመ ገኘ ጉዲፈኑ ይምቀምኑ ቢይ ገኘ ይስማካለ ሞቱማ ደመለኑ አይላሉ ጆሌ ገኘኑ አይላሉ በሩም ተሳንት ለታስቆቅ ታስተካከሉ ይንቀበን ጆሌንቱ ኑትዝሞ ኢዶት ገኘ ሳን ጉዲፈኑ ቀም ቢይ ገኘ ሳይ ተንክቲ ተደብቻ ኢዶት ደምኑ ቀም ዜጋኒ ሰብራይ ሳይ ኢትዮጵያ አራት ከንጅራቻ ጅሩ ኑትግኒ ኢዶት ዳለን ኢዶት ጉዳይ መከኘ ጉዲፈቻ ጅሩ ምርገ አባጅር ምርገ ገኘ ነው አይገም ምርገ ዳይመን ከኛ ነው አይገም አመለ ኢትዮጵያ ነው አይላል ምርገ ገኘ ነው ኤክስ ኢዶት አይኑ ቀም ነው ቢይ ገኘራ ቢይ ገኘ ሸተነ ብቻ ኢጆሌ ከኛ ቢነሱ ጀራኛችሁ ሄዳመለ ሞቱማ እና ኦሮሚያ ተስተይ ከም ቢይ ኢትዮጵያ አመለ ነው አይላል ዳይመ ከኛ ቢነሱ ነው አላኛችሁ እንገቡ በቃ ምርገ ዳይመን ተስተይ ነው ፈጉሙ ገባ በቃ ኢዶት አይኑ ቀም ነው ቢይ ገኘ ሸተክቲ ኢትዮጵያ ቆፍ ምርገ ዳይመን ምርገ ዱበርቶ ተትለ ነው ፋኤገም አመስተና ሚሶመ ኑት ሲብሶም ስናሞቱማ ፋነታኔ ያተው መለገሩ ኢጆት ከኛ ሚሶም ስኑ እንቀም ቢይ ገኘ ሸተነ ቆፈ በቃ ሞቱማና ኦሮሚያ ተስቀን ኢትዮጵያ ጉጃም ኢትዮጵያ አብ ዶክተር ይቺ እናት የተናገረችው ንግግር ምንድነው እያለች ያለችው? መንግስት ልጆቻችንን ሊያይልን ይገባል። መንግስት ልጆቻችንን
ሊመለከትልን ይገባል። መንግስት ልጆቻችንን ሊጠብቅልን ይገባል። እኛ ከዚህ ሌላ የምንሄድበት ቦታም ሆነ ስፍራ የለንም። ልጆቻችንን በሰላም ትምህርት ቤት ልከን በሰላም መምጣት አለባቸው። እንኑር እያሉ የመኖር ጥያቄ እያቀረቡ ነው ያሉት። ጥያቄያቸውንም የኢትዮጵያ ፌዴራላዊ መንግስት እንዲመለከታቸው እንዲሁም ደግሞ የክልሉ መንግስት እንዲሰማላቸው ነው ጥሪያቸውን እያሰሙ ያሉት። ባጭሩ መልእክታቸው እንኑር፣ አትግደሉን፣ አንሙት፣ ልጆቻችን ይኑሩልን፣ ልጆቻችንን ተመልከትልን፣ ልጆቻችንን እይልን፣ ጠብቅልን ብለው ጥያቄያቸውን ለኢትዮጵያ ፌዴራላዊ መንግስትና እንዲሁም ለክልሉ መንግስት ነው ጥያቄ እያቀረቡ ያሉት። ይሄ የትኛውም የሰብአዊ መብት ጥያቄ ነው። ከመሰረታዊ ጥያቄዎች ውስጥ አንደኛው የመኖር መብት ነውና ስለ መኖር መብታቸው እየጠየቁ ነው። ይህንን መልእክት አሁንም ለሚመለከተው አካል እንዲደርስላቸውና የመውጣት የመግባታቸው በሰላም የሚኖራቸው ዋስትና እንዲረጋገጥላቸው ይሄ እየተቀጣጠለ ያለው የዘር ማጥፋት ወይም ደግሞ የጅምላ ጭፍጨፋ በተለይ ኦርቶዶክሳውያንን ታርጌት ያደረገው የጅምላ ጭፍጨፋ አርሲ ላይ ያለው ሊቆም ይገባል። መንግስትም አፋጣኝ ምላሽ ሊሰጠውና የአካባቢውን ጸጥታ ሁኔታ ሊያረጋግጥ ይገባል ስል እንደ አንድ ኢትዮጵያዊ እንዲሁም እንደ አንድ ኦርቶዶክሳዊ እጠይቃለሁ። ወንድማችን እግዚአብሔር ይስጥልን። ይሄን ነገር እኛ ትንሽ ከዘገብነው ትንሽ ወራል ሞላም ብላችሁ ነው የልጅቷን ጩኸት ማለት ነው። እሷ ብቻለችም ብዙዎች ወጥተው በአማርኛም በኦሮምኛም በሻውት ቋንቋ ላይ የጮሁ ነበር። አዲስ አበባ ውስጥ ነው ይሄ ነገር እየሆነ የነበረውና ያለምንም ቅድመ ሁኔታ ቤታቸውን ሊያፈርሱባቸው የወጡ ናቸው። ወጡ ተብሎ የወጡ ናቸውና ወዴት እንሂድ? የት እንኑር? የት ነው ሀገራችን? ወይ ምንም አልሰጣችሁንም ብሎ ነጣቸውን ያሰው የሚገቡትና ለዚህ ነገር ራሱ እንግዲህ መልስ መለስ አልቻለም መንግስት እንደምንመለከተውና ኤኒዌይስ ወደኛ ጉዳይ ስንመለስ ኦርቶዶክስን ታርጌት ያደረገ ኦርቶዶክስን ማጥፋት የሚፈልግ ኃይል ኢትዮጵያ ውስጥ ድጋፍ የተደረገለት የሚንቀሳቀስ ኃይል አለ። ይሄ ነገር ታውቃላችሁ ብዬ አስባለሁ። በአጫሉ ጉዳይ ዛሬ በአርሲ ጉዳይ የሚታወቅ ነው። ኦርቶዶክስን ብቻ የሚጠቁበት አንድ ሙስሊም አርሲ ውስጥ አይሞትም። አንድ የሌላ ቤተ እምነት ተከታይ አርሲ ውስጥ አይሞትም። ክርስቲያኖች ብቻ አርሲ ውስጥ ይገደላሉ። ክርስቲያኖች ብቻ ዋቄ ፈታ ከሆንክ አትሞትም። ሙስሊም ከሆንክ አትገደልም። ኦኬ የሚገሉት ሙስሊሞች ስለሆነ አይደለም የማትገደለው። በነገራችን ላይ ሙስሊም ከሆንክ ገዳዮቹ የእስልምና ተከታይ ስለሆኑ ነው እንጂ ሙስሊሞች ከሌሎች ስለሆነ አይደለም። እነሱ የሚከተሉት እስልምና ስለሆነ ነው። ኦርቶዶክስ ውስጥ ገዳይ እንዳለ ገዳይ ሆኖ የኦርቶዶክስ ቤተክርስቲያን የሚከተል ሰው እንዳለ እንደዛም ሁሉ እነዚህ ሰዎችም የሚከተሉ ወሃቢዎች ናቸውና እነሱ ናቸው እንግዲህ ተቀላቅለው የሚኖሩት። በዛ የተነሳ ሙስሊሞች አይገደሉም፣ ኦርቶዶክስ አይገደላሉ። የት? አርሲ ላይ በአጫሉ ሁንዴሳ ጉዳይ ዛሬ የምንመለከተው ብፁዕ አባታችን አቡነ ሄኖክን ስሟቸውና ወደ ዋና ጉዳይ ልመለስ። በ11 ወረዳ ላይ በተደረገ ጥቃት የሞቱ ምዕመናን ሁሉም ኦርቶዶክሳውያን በአሰቃቂ ሁኔታ አንገታቸው ታርደው የታረዱ አሉ፣ ተደብድበው ይሞቱ አሉ፣ የተለያየ ሰውነታቸው ተቆራርጠው የሞቱ አሉ። በተለይ ወደ አርሲ ነገሌ ከገደሉ በኋላ ዘግዝቀው የሰቀሉ ሰው አለ እና በአጠቃላይ ወደ 19 ከትልቅ በእድሜ ገፋ ካሉት እስከ ወጣቶች ድረስ 19 ምዕመናን ተገለዋል ወይም ተሰውተዋል። የተፈናቀሉ ምዕመናን አሁን በየቤተክርስቲያኒቱ በቤተክርስቲያን ተጠልለው ያሉት ወደ 3362 ምዕመናን ናቸው። በሙሉ ባህር ያስቀጡ ማለት ነው። 3362 ምዕመናን በየቤተክርስቲያኑ ተጠልለው ነው ያሉት። የተቃጠለ ቤተክርስቲያን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ በኢትዮጵያ ውስጥ በተለይም በኦሮሚያ ክልል እምነትን መሰረት ያደረገ ጥቃት መፈጸሙን አረጋግጧል። የአሜሪካው ድምጽ አማርኛው ዜና ክፍል እንደዘገበው እምነትን መሰረት ያደረገው ጥቃት በክርስትና አማኞች ላይ ያነጣጠረ መሆኑን አምነስቲ ኢንተርናሽናል አማኞችን መሰረት አድርጎ መረዳት ችሏል። ለሰማችሁት ነው። ሃጫሉ ነው የሞተው እኮ የሚገደለው ማን ነው? ኦርቶዶክስ ነው። የሃጫሉ ሞትና ኦርቶዶክስን እንደሚያገናኘው እናንተ ወቆ እናንተ ፍረዱ እስቲ። አላቅም እኔ ሲዳማ ክልል መሆን ፈልጋለሁ አለ። የፈረሰው ምንድነው? የተቃጠለው ምንድነው? ቤተክርስቲያን። የሞተው ማን ነው? ኦርቶዶክስ። ተመልከት፣ ጦርነት የፈለገው ኦርቶዶክስን አታክ የሚያደርጉት ክርስቲያኖችን ነው የሚያጠፉት። ይሄ በሃጫሉ ጊዜ ሃጫሉ ስለሞተ ሃጫሉ እኮ ለዛም የተጎዳችው ቤተክርስቲያን እኮ ነች። ቤተክርስቲያን እኮ ልጇን አጣለች። ኦርቶዶክስ እኮ ነው ሃጫሉ። እሱ ስለሞተ ቤተክርስቲያን ተቃጠለ፣ ወደመ። ኦኬ ተዘረፈ ቤተክርስቲያን። ምዕመናን እንደ ቅጠል አጣች ቤተክርስቲያን በሃጫሉ ጊዜ። ተመልከቱ እንግዲህ የህዝብ ድምጽ ነው። ረዘም አጠረም እናንተን ለማሳመን ያክል ሙሉ ቪዲዮ አሰማችኋለሁ፣ ተመልከቱት። ሃጫሉ ሁንዴሳን እንግዲህ ተከትሎ በኦሮሚያ በርካታ አካባቢዎች ከፍተኛ የሆነ የሰው ህይወትና የንብረት ውድመት ደርሷል። በአርሲ በባሌና በሐረር አካባቢዎች ሁኔታው ሃይማኖታዊ መልክን ይዞ በጽንፈኛ ኃይሎች በርካታ ክርስቲያኖች ከፍተኛ ጉዳት ደርሶባቸዋል። በዚህም ብዙዎች ቤተሰቦቻቸውን ተነጥቋል፣ ንብረታቸው እስከ መውደም ብሎም ከሞቀ ቤታቸው ወጥተው በተለያዩ አብያተ ክርስቲያናት ቅጥር ግቢ ውስጥ እስከ መጠለልም ደርሰዋል።
ከዚሁ ጋር በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ በቤተ ክርስቲያን ስር ያሉ ማህበራትና ግለሰቦች ከቤተ ክህነት ጋር በመሆን የየራሳቸውን እገዛ እያደረጉ ይገኛሉ። የችግሩን ጥልቀትና ስፋትም ለማሳየት የተለያዩ የመገናኛ ብዙሃን ቡድን በየአቅጣጫው ተጉዞ ችግሩን ተመልክቷል። እኛም በሌላ አርሲ ከነበረው እውነታ በካሜራችን ያስቀረነውን አሳዛኝ ታሪክ እነሆ ብለናል። እኔ በ2010 አስመርቄ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት ልጄን ነው ያረዱት። እንዳለ የሱም ተመሳሳይ ያሉ የተባሉትን መርድ የሚባለውንም አርደው ቀጥቅጠው ገደሉት። እስከነ ልጁ ጭምር አባቱ ሬሳ ላይ እዛ እንትን ብሎ እስከሱ ሳይቀር ጨፈጨፉን እና ብዙ በደል ነው የደረሰብን። በአሁን ሰዓትም አሁንም አላረፉልንም። በቤተ ክርስቲያን ተጠልለን እንገኛለን። ከቤተ ክርስቲያን ውጡ እየተባልን ነው። ምን የቀረን ነገር የለ። ንብረት ወድሟል። ይሄ ሁሉ ህዝበ ክርስቲያን እዚህ ያለው እንዳለ ንብረት የለው ምን የለው በሸሚዝና በከኔተራ ነው። ወር አልፎናል። ልብሳችንን አልቀየርንም። በወጣንባት ልብስ ነው ያለ ነው። ይሄንኑ መሀል የውጭ ወንድሞቻችንና ይሄንኑ መሀል የሚረዱን የትኛውም የበላይ አካል መጥቶ የተወደቃችሁ ያለን የለም። ምንም አይነት እርዳታ እስካሁን የተደረገልን የለም። ከውጪ በአንዳንድ እንትን በዜና በምን ሰምተው ነው የውጪ ወንድሞቻችን እየረዱን ያሉን እያቃመሱን ያሉን። የዴራ ህዝበ ክርስቲያን ከቃጠሎ የዳነው ነው የሚያቃምሰን። እህልም እያቃመሱን ያለ ነው። እንዲህ አይነት ደረጃ ላይ ነን ያለ ነው። አሁንም የመንግስት አስፈላጊው ቦታ ከዚህ ውጡ እየተባልን ነው። ዛሬም ይመጣሉ የበላይ አካል ውጡ፣ በቤተ ክርስቲያን አትቀመጡም እያሉን ነው። ንብረታችን ተቃጥሏል። ልጆቻችን በያሉበት ነው የተንከራተቱ ያሉ። የኔ ልጆች ከቃጠሎ ወደ ዘመድ የተባለ ነው ወስዷቸው በወለንጭቲ ከተማ ውስጥ ይገኛሉ። ከቃጠሎ ወደ አይናቸውን እንኳን ሄጄ አላየዋቸውም። ይሄ ሁሉ ህዝበ ክርስቲያን እንደኔው ተመሳሳይ ነው። ልጆቹን በየዘመድ አሰማርቶ ነው ያለው። እዚህም ያለ ነው ህዝበ ክርስቲያኑ ነው እንጂ ማንኛውም የበላይ አካል የደረሰልን ነገር የለም እና እኔ ምንም ቃላት ያጥረኛል። ይሄ ሁሉ በደል ነው የደረሰብን። ስሜ አበበች ፈለቀ እባላለሁ። የዚህ ዴራ ከተማ ነዋሪ ነኝ። ትውልዴም እድገቴም እዚሁ ዴራ ከተማ ነኝ። የኦርቶዶክስ እምነት ተከታይ ነኝ። በሰኔ 23 22 8 ሰዓት ኃይለኛ ጩኸት ተሰማ። እንደ አካባቢ ሰው በቃ አካባቢ ሰው ምን ሆነ ብለን እኛም ዘለን ወጣን። ስንወጣ ምንም ጩኸቱ በጣም እየተባባሰ መጣና አጫሉ ሞቷል ብለው ሲሉ እንዴ አጫሉ ዘመድ አለው እንደዚህ ሁሉም ሰው ጥያቄ ነበር። ከዛ በቃ ግቡ አሉን። እኛም ወደ ቤት ገብተን ዘጋግተን ጩኸቱ እየተባባሰ ቆየና የሆነ ሰዓት ላይ ኃይለኛ ተኩስ ተመተኮስ ሲጀምር በቃ መከላከያ መጣልን። አሁን በቃ ብለን ዘና ብለን መቀመጥ ጀመርን ሁላችንም። እዛ መከላከያም የደረሰ የለም። የሚተኩሱት ለካ ራሳቸው ነበሩ። የትም የምንደውልበት ቦታ የለም። ተደነጋገጥን። ከዛ ቤት ቃጠሎ ተጀመረና እኔም ጓደኞቼ ጋር ስደውል እነሱም ውጪ ምናምን ይሉኛል። ምንድነው ስል ይኸው ቤት እየተቃጠለ ነው፣ ሆቴሉን አቃጠሉት አሉኝ። አይ ሆቴሉን ካቃጠሉት መኖሪያ ቤት መቼስ አይመጡም የሚል ግምት ስለነበረኝ ቁጭ አለ። ይሄ ነገር እኔ ጋር ሳይሆን ሁሉም ሰው ነው የተቀመጠው በየቤቱ። ምክንያቱም እንዲህ ክርስቲያን ተመርጦ እንደሚደረግ አልመሰለንም። ከዛ በቃ ማቃጠል ጀመሩ። አንዷ እህቴ በመስኮት ነው ሾልካ የወጣችው። እኔ ህፃን ልጅ ይዤ ነበረ። ህፃኗ ቆይ እንጀራ ልብላ አልጠገብኩም እኮ ወሰደኝ። ሰዎቹ ደርሰውብናል። ከዛ እግዚአብሔር ይስጣቸው የክርስትና እምነት ተከታይ ጎረቤት ነበሩን። ከፈታ አድርገው ነው ብለው ሲሉ ዘለን እዛ ገባን። ወዲያው መተው በቃ ጋዝ እያርከፈከፉ ማቃጠል ጀመሩ። ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ቤቱ። እንዳለ ስም ዝርዝሩ የክርስትና እምነት ተከታይ ብቻ ነው። ኦሮሞ ነው ምናምን የለም። ክርስቲያን ነው በቃ። ከተቃጠለበት በላይ የጎዳን ምንም የመንግስት አካል በወቅቱ መጥቶ ምንድነው የት ነው ያረፋችሁት? ምን እየበላችሁ ነው? የት ነው ያለው? አስተዳደር ባለበት፣ መከላከያ 150 መከላከያ ባለበት፣ የፖሊስ አካል ባለበት አንድም ሰው መጥቶ ይሄንን ነገሩን ለማቆም የጀመሩ ተቃጥሎ ካለቀ በኋላ ነው። ቢያንስ ከ60 ምናምን ቤት በላይ ጉዳት ከደረሰ በኋላ ነው መከላከያ የመጣው። ከዛ በኋላም ሰው የሚያርፍበትም ስለሌለ ወደ ቤተክርስቲያን ተጠልለን ቤተክርስቲያንን ያለነው። ከዛ ቀን ዛሬ ወር አለፈን። ወር ከአንድ ቀናችን ነው ዛሬ። እስከዚህ ዕለት ድረስ ሚዲያ ሽፋን ስናመጣ ሚዲያ ሽፋን እንዳይደረግ እዚህ ጋር አስቆምላችሁ። ቀጥሎ ያለው ቪዲዮን ተመልከቱ።
ስም ዝርዝር ይዘው ጽፎ መጥተው ሃጫሉ የሞተው ሌላ ሀገር ኦርቶዶክስ የሚጨፈጨፈው ማን ነው? ኦርቶዶክስ። የት? በኦሮሚያ ክልል በሙሉ የሚጨፈጨፈው ማን ነው? ኦርቶዶክስ ነው። ተመልከቱ። ስም ነው ይዘው የሚመጡት። ቅድም ወደ አርሲ ደውዬ ነበር። አርሲ ወደሚገኙ ሰዎች ያው መረጃውን ባሰማችሁ ደስ ይለኛል። ቅጂው አለኝ፣ ድምፁ አለኝ። ባሰማችሁ ደስ ባለኝ፣ ግን ለዛ ሰው ደነስ ስላላሰማችሁ ይቅር እና በስም ዝርዝር ነው አሁን አርሲዎች ኦርቶዶክስ ላይ ሞት የሚገኙ ስም ጽፎ ይዛሉ። የሆነ ሰው ይጠሩና እንትና ቤት ታሳኛለ፣ እንትና ቤት ታሳኛለ፣ እንትና ታሳኛ ይላሉ። ሰውየውም እንግዲህ እንዳይገደል ያሳያል። ሄደው ያፍኑታል፣ ወይ እዛ ይገሉታል፣ ወይ ብሩ ይወስደው አይለቁትም። ብር ከወስዱ ካይለቁሙ ችግር አሁን ላይ ድሮ ላይ ብቻ ስታወራኝ ድሮ እንኳን ብር ሁሉም ሰው ብር አዘጋጅቶ ነው የሚቀመጠው። ኦርቶዶክሳዊ ሁሉ ክርስቲያን የሆነ ሁሉ ብር አዘጋጅቶ ይቀመጣል፣ ምክንያቱም ብር ስለሚጠየቅ። አሁን ብሩንም ወስደው ነው ሰዎች የሚገሉት። ተመልከት እንግዲህ በምን በስም ዝርዝር ስም ጽፈው ይዘው ይመጣሉ። ያንን ስም እየጠራው የት ነው ሰፈሩ የተባለ ይገዳል። ኦርቶዶክሳዊ ባጫሉ ሳይደረገ ነገር ነው ይሄ አሁን የተረገመ የሚገኘው። እኔ እየቻሩ ባላለው የምኖረው በዴራ 02 ቀበሌ ውስጥ ነው። ከሌሊቱ በ23 ሌሊቱን ለ23 አጥቢያ በ8 ሰዓት ጩኸት ሰማን። ጩኸት በሰማንበት ጊዜ ምንድነው እሱ ማነው የሞተው ምንድነው የተፈጠረው ብለን ከሌሊቱ 8 ሰዓት አስፋልት ላይ እንጨቤ ስላለኝ ያንን ምንድነው እሱ ብዬ ላይ ወጣሁኝ። ላይ በመውጣበት ሰዓት ህዝበ ክርስቲያን ምንም የለም፣ ያለው ሙስሊም ብቻ ነው። ህዝበ ክርስቲያኑ ማነው የሞተው እያለ ነው እየወጣ የሚመለሰው። ግን የሙስሊሙ ህዝብ አስፋልቱ በሙሉ አይታይም። ተኩስ አላቸው፣ መሳሪያ አላቸው፣ ቆንጮራ አላቸው፣ ቢላዋ አላቸው። የሌላቸው መሳሪያ የለም። እንዳሉ ያያዙት መሳሪያ ነው። እየተኩሳሉ መሳሪያ ይዘዋል። አረ ምንድነው እንደዚህ ያለ? አረ ምን ሆናችሁ ነው ብዬ እኔ ኦሮምኛ ስለማቅ ምን ሆናችሁ ነው ምንድነው ማልታታኒ ማሊኒ ብዬ ስጠይቃቸው ያጫሉ ነው የሞተው። ያጫሉ መሞት ለኛ ምንድነው? የኛ ንብረት ምን የሚያደርገው ነገር አለ? ለምንስ ታቃጥላላችሁ? ለምንስ እንዴት ታደርጋላችሁ? ያልኩኝ ስላቸው ኦሮምኛ ስለማቅ አብሬያቸው ነበር። ከ8 ሰዓት እስከ 12 ሰዓት ቆሜ ስለምናቸው ነበር። የወንድሜ በፍርዶ የሚባል ከፊት ለፊት ያለ አንጥተው ሞተሩን እዛ ፊት ለፊት ላይ አቃጠሉ። አረ ንብረት ማቃጠል ጀምረዋል ምንድነው ብዬ ባለቤቴ ቤት ነበረ። ሊነጋጋ ሲል ወደ ቤት ሄድኩኝ። ወደ ቤት ሲሄድ ይደውላሉ። አረ አበበች ውጪ፣ ሆቴሉ የአበበች ሆቴልና የኔ ቤት የተያዘ ነው፣ አቤ ሆቴሉ ሊለኮስ ነው፣ ውጪ ስላት ምንም አያደርጉኝም ማለት ምንም አያደርጉኝም። መኖሪያ ላይ ያለችው እሷ ሆቴል አላት፣ መኖሪያ አላት፣ ወፍጮ ቤት አላት። እኔ ደግሞ እንጨት ቤትና መኖሪያ ቤት ነው ያለኝ። እንጨት ቤቴ ተቃጥሏል፣ ሆቴልሽ እየተቃጠለ ነው፣ ውጪ ብዬ ስላት አያቃጥሉኝም፣ እውነታ አይደለም ብላ ትላለች እህቴ አበበች አሁን የተናገረችው ማለት ነው። ከዛም በኋላ እኔ ማላምን ብዬ ምን ማረጉንም ብዬ ከባለቤቴ ጋር ልጆቼን አስወጥቼ ከባለቤቴ ጋር እቤት ቁጭ አልን። በርዘግተን ቁጭ አልን። ከመጡ ሚምጡ፣ የሶል ሆቴል እያቀጣጠሉ ከመጡ ሚምጡ፣ እኛን ያቃጥሉን እንደ እያልኩኝ ሆቴሉ ቤት ከቤት ቤት እየሸሸን ክፍል አለው ቤቱ። ከቤት እየሸሸን ከአንዱ ክፍል ወደ አንዱ ክፍል ስንሸሽ ወደ መኝታ ቤታችን ድረስ አሳደዱን። መኝታ ቤት ውስጥ ቀዳዳ ለብርሃን መግቢያ የገባች የተሰራች መስኮት ነበረች። የሰው መውጫ ሳትሆን እኛ የሰራናት መኝታ ቤታችን ስለሚጨልም ለዛ ብርሃን ትሆናለች ብዬ ነው። አቤ አሁንም አላመንሽም? እኛ ሾልከን እየወጣንን ስላት እሷ ገና አልወጣውም ስትልን እኛ ሾልከን ስንወጣ የሷ መኖሪያ ተለኮሰ አሉን። እንደዚህ ሆነን ነው በቀዳዳ መስኮት ሾልከን። ልጆቼ ውስጥ ናቸው። እናቴ ተቃጠለች፣ አባቴ ተቃጠለ ብሎ ከመንደር ከሸሹበት ሊወጡ እባካችሁ ልጆቼን ያዙልኝ፣ እኔ ወጥቻለሁ፣ እኔ በመስኮት አረ ውስጥ ናቸው፣ ውሸታችሁን ነው፣ እናታችንም አባታችንም ውስጥ ተቃጥለዋል ብለው ጎረቤት ሲያስቸግሩ ልጆቼ ከጎረቤት ሲጮሁ ሲሉ የእህት ልጅም አሳድገዋል። እሳት ሊገባ ባላት እሳት ሊገባ ሲል ሰው ይዞልኝ እዚህ ውስጥ ነው የተቃጠለችው ብሎ የእናቴ ምትክ ናት እያሳደገችኝ ነው ብሎ የእህቴ ልጅ በመስኮት ሊገባ በግድ ይዘውልኝ ልጆቼን ሁሉ ህዝበ ክርስቲያን አተረፈልኝ። እኔ በኃይሌ ሳይሆን
በኔ ኃይል ሳይሆን በክርስቲያን ሃይማኖቴ በመድኃኒዓለም ተጨምሮበት የክርስቲያን እምነት ተጨምሮበት እንጂ አይደለም። እኔ የማጠባት ሕፃን ልጅ በዛ ውስጥ አትወጣም። እኔ እንደተረፍኩ አላየውም። ቤቴ ከነደደ ሳሎኔ ከተያያዘ ነው በመስኮት በትንሽዬ መስኮት ሾልኬ የወጣሁትና አሁንም እኔ የምላችሁ እስከዛሬ ይህንን ችግር ያየልን የለም። እቺ እንዴት ሆናችሁ ነው የወጣችሁት? ምን ሆናችሁ ነው የወጣችሁት? አንድ ነገር አልያዝንም። በቀዳዳ ቢጃማ ባደርንበት ቢጃማ ነው የወጣነው። ምን ትበላላችሁ? ምን ትጠጣላችሁ? የት ነው ያላችሁት? ምንድናችሁ ብሎ የጠየቀን አካል የለም። አገሩ ሙስሊም ነው፣ አስተዳደሩ ሙስሊም ነው፣ ምን ሙስሊም ነው፣ ምኑንም የማውቀው ነገር የሚመጣው አካል ጭራሽ በቤተ ክርስቲያን ተጠልለን ልጆቻችንን አንዳንዱ ለዘመድ አካፍለን እኛ ህዝበ ክርስቲያን እዚህ ጋር ያመጣ የሚያቃምሰንን ውጡ፣ ከቤተ ክርስቲያን ውጡ። የእምነት ቦታ እንጂ የእናንተ መጠለያ አይደለም። እንደ ፖለቲካ እንደምናቀናጅ ነገር አድርገው እኛ ችግረኛ አንድ ብር ይዘን ያልወጣን አንድ የምንለብሰው ልብስ የለን፣ የምንበላበት የለን፣ የምናመስልበት የለንም። ከዚህ ወጥተን ምን ሆነን ነው የምንኖረው? ምን በልተን ነው? ህዝበ ክርስቲያን ሳህን ጭልፋ አምጥቶ ነው እንጀራ አጥቶ ነው የሚያበላን። ከዚህ ወጥተን ቤት ብንከራይ ምን ሆነን ነው የምንበላው? እስቲ እናንተ ብታመጡልን ራሱ አዘጋጅተን የምንበላበት የለንም። ምንተኛበት ፍራሽ የለንም። ልጆች አለን፣ ስንት ነገር ያምራቸዋል። ምን ሆነን ነው የምንኖረው ስናል ብለን መልስ ስንሰጣቸው ቤተ ክርስቲያን ወይም መስጊድ የፖለቲካ ማቀናጃ ነው፣ መስጊድ ውስጥ እንደዚህ መሳሪያ ተገኘ፣ ቢላው ተገኘ፣ ምን ተገኘ ይላሉ። እኛ ቢፈልጉ ቤተ ክርስቲያናችንን ይፈትሹ እንጂ እኛ እንኳን ፖለቲካና እንደነሱ ቢላውና መሳሪያ ልናዘጋጅ ቀርቶ የምንበላበትን የምንተኛበትን የምናደርገውን አብረው ያሉ የተረፉ የክርስቲያን ህዝበ ክርስቲያን ነው እየመጣ የሚያቃምሰን። በጉሩፕ እያደረጉ ምሳ፣ ቁርስ፣ እራት የሚችሉን እዚህ ቤተ ክርስቲያን ውስጥ ስለሆን ነው። እኔ የምለምናችሁ ከዚህ ወጥተን እንዴት ነው የምንሆነው? በዚህ ላይ ምስክር ፈልጉ። ባይኔ አይቻለሁ ባይኔ አይቻለሁ በላችሁ አስመስክሩ ይሉናል። እኛ ያስመሰከርንባቸው ሰዎች ግራቸው ውጪ ነው ያለው። ያስመሰከርናቸው ሰዎች እንዴት እንወጣለን እንዴት እንገባለን መስከረንላችሁ ይሉናል። እኛም ደግሞ አስመስክረንባቸው ወጣ ብሎ አስፋልት ላይ ወጥቶ ለእንዲህ ብቅ ብሎ ሰው ለማየት እፍረት ፍራቻ ላይ ነው ያለ ነው። ምክንያቱም አካሌነች ያስመሰከረችልኝ አካሌና ስሜን የምናውቃቸው ናቸው፣ ጎረቤቶቻችን ናቸው፣ የመስራ ባልደረባችን ናቸው። እንዴት ሆነን ነው ወጣ ብለንስ የምንገባው? እንዴትስ ነው የምንሆነው? እኔ ለመንግስት የምለው ነገር ይሄ ያስመሰከርንባቸው ሰዎች መውጣት መግባት አንችልም እና አመሰግናለሁ ስላዳመጣችሁኝ። እኔ ያስለቀሰኝ እስካሁን ሰዓት ያየን ሰው ያየን ህግ አካል እንኳን የለም። እግዚአብሔር ይስጣችሁ ይህንን ያህል የክርስቲያን ህዝብ። እኔ በሃይማኖቴ በጣም እመካበታለሁ። ይህንን ያህልም እናንተ ለእኛ ሽፋን በመስጠታችሁ እግዚአብሔር ይስጣችሁ። 139 አባወራ ከ420 በላይ ከነ ቤተሰቦቻቸው በዚህ ቤተክርስቲያን ተጠልለው ከወር በላይ ቆይተዋል። በ23 ድርጊቱ ከተፈጸመበት ሰኔ 23 ጀምሮ እስከ ዛሬ ድረስ በዚሁ ቤተክርስቲያን ውስጥ ከተለያየ ግለሰቦች እርዳታ እየመጣላቸው እንዲሁም መምህር ዘመድኩን በቀለ በእሳቸው አስተባባሪነት የተላከው እርዳታ መጥቶ ይሄን በመሳሰሉ እየተረዱ በዚህ ቦታ አሁንስ ታምናላችሁ ወይስ እንዴት ነው? ሆን ተብሎ ኦርቶዶክስ ተኮር። ኦኬ እኔ ከዚህ በላይ እንዴት እንደምነጋገር ሀጫሉ ሞትና ኦርቶዶክስን ምን ያገናኛቸውና ነው? ሀጫሉን የገደሉት ፖለቲከኞች። እሺ ማን ገደለው አይታወቅም። ወይስ ሀጫሉ ግን ፖለቲከኞች። የሚረሸነው ማን ነው? ኦርቶዶክሱ። ቤቱ የሚቃጠለው የኦርቶዶክሱ በምን በስም ዝርዝር ተጽፎለት ዛሬም አርሲ ላይ ነው የተደረገ የሚገኘው። ኦኬ አርሲ ላይ ሰዎች ደውዬ እንዳጣሩት ቤት ውስጥ አያድሩም ክርስቲያኖች። ውጪ ወይ ሄደው ወንዝ ነው የሚያድሩት ወይ ደግሞ የሆነ ቦታ ነው የሚያድሩት። ዛፍ ላይ ወጥተው ነው የሚያድሩት። ጭድ ውስጥ ገብተው ነው የሚያድሩት። ለምን? ቤቱን መተው ስለሚያቃጥሉት፣ ቤት ውስጥ መተው ካገኘው ስለሚገሏቸው ስለሚያውቁ ውጪ የሚያማድረው ነው የሚመጡት። ቀን ወደ ቤት የሚመለሱት። አርሲ ውስጥ ላይ መንግስት አካል አለ። ኦፍ ኮርስ እነ አቶ ኢብራሂም መንግስት አካላት ናቸው። ግን ምንም አልተፈጠረም ብለዋል። ቅድም እንዳልኳቸው ነው እነሱ የማይፈረድባቸው ለራቸው ሰግቶ ይሆናል።
እና ይሄ ኃይል ኦርቶዶክስን ማጥፋት ነው ትልቁ ዓላማው። እና በዚህ መንገድ ቤተክርስቲያን የሚያጠቁ ሰዎች ኢትዮጵያ ውስጥ ስላሉ ባካችሁን አቅም ያላችሁ ኦኬ ድምጻችሁን ማሰማት የምትችሉ ድምጻችሁን ባለም አቀፍ ማሰማት የምትችሉ ቪዲዮችን እያዩ ነው በእንግሊዘኛ በአረብኛ በምትችሉት ቋንቋ ቪዲዮችን ስሩ አሉ። በቂ አይደሉም። ስሩ። አሁንም ድምጻችን ይስማ። እናንተ ኢትዮጵያውያን ሆናችሁ ቪዲዮ ሳሰሩ ኦኬ የሶሻል ሚዲያ ኢንፍሉዌንሰር ሆናችሁ ቪዲዮ ሳሰሩ እንዴት የውጪ አካል ለኛ ቪዲዮ ይሰራል? እግዚአብሔር በሚያውቀው አየን እኮ ብዙ ቲክቶከሮች አሉ ማተብ ያሰሩ አልሰሩም ቪዲዮ የሰራ የሚገኙ ማን ነው? ውጪ የሚገኙ ነጮች። ተመልከቱ፣ ድክመታችሁ ተመልከቱ። ኦኬ እንደዚህ አይነት ኃይል አለ ይሄው ኢትዮጵያ ውስጥ ክርስቲያኖችን የሚያጠፋ በየምክንያቱ ምክንያት ተፈለገ። ቀደም ብያቸዋለሁ። ሲዳማ ክልል ሲሆን ኦርቶዶክሳን ጨፈጨፉ። ምንም አይገናኝም እኮ 11 ላይ ምንም የማይገናኝ አጫሉ ሲሞት ኦርቶዶክሳን ጨፈጨፉ። የሆነ ነገር ሲደረግ ኦርቶዶክሳን ጨፈጨፋሉ። ይሄ ኃይል ማን ነው? ማን ነው አጣርቶ የሚደርሰው? ማን ነው መርምሮ ይሄንን ኃይል ማናቸው እነዚህ ሰዎች ብሎ አጣርቶ ስም ሰጥቷቸው ከነዚህ ሰዎች ራሱ ጠብቁ ብሎ የሚነግረን ማን ነው? የትኛው ኃይል ነው? የትኛው የሃይማኖት ተቋም ነው ይሄን ነገር ማድረግ የሚችለው? እና እባካችሁን ክርስቲያኖች ንቁ። ኦኬ በብሔራችሁ፣ በጎጣችሁ፣ በቋንቋችሁ መከፋፈላችሁን ተውና እጅ ለእጅ ተያያዙና ቁሙ። እባካችሁን ቤታችሁ መጥቶ እስኪንኳኳ አትጠብቁ። ከዚህ በላይ ምን እናሳያችሁ? የጭካኔያችሁ ጥግ ማየት ከፈለጋችሁ ቴሌግራም ላይ ተመልከቱ። በየቴሌግራሙ ስትገቡ አለ ጭካኔያችሁ ጥግ። ክርስቲያኖችም እንደሚያደርጓቸው ነፍሳቸውን በአጸደ ገነት ያስቀምጥልን። እኛ ማልቀስ ያለብን ነው። እነሱስ አንድ ጊዜ በክብር አርፈው ወደ አምላካቸው ሄደው አክሊል አግኝተዋል። እኛ ግን በቆማችን ለሞትን ሰዎች፣ በቆማችን መንቀሳቀስ ላልቻለ ሰዎች ራሳችን ማልቀስ አለብን ብዬ አስባለሁ። እናንተ ማሳባችሁን አስቀምጡበት። መግለጫም ሰጥቷል እንግዲህ ከቋሚ ኮሚቴውና የሰሞኑን ዘመቻ አስመልክተው እንመልከተው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከጥቅምት 24 ቀን ጀምሮ እየተደረገ ስለሚገኘው ዓለም አቀፍ የሚዲያ ዘመቻ ንቅናቄ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። እንደሚታወቀው ከጥቅምት 24 ቀን ጀምሮ ለተከታታይ 3 ቀናት ላለፉት 7 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኦርቶዶክሳውያን ላይ በመንግስት ድጋፍ ኃይል ተመድቦ ከለላ ተሰጥቶ በእቅድና በተልዕኮ እየተፈጸመ ያለውን ጄኖሳይድ ለዓለም አቀፍ ማህበረሰብ፣ ለሀገራት መሪዎች፣ ለዓለም አቀፍ የሚዲያ ተቋማትና ችግሩ ለሚመለከታቸው አካላት ለማድረስ የማህበራዊ ሚዲያ ዘመቻ እያካሄድን እንደሆነ ይታወቃል። ይህ ዘመቻ ከተጀመረበት ቀን አንስቶ በመላው ዓለም የሚገኙ ኦርቶዶክሳውያን የሐዘን ምልክት የሆኑ አልባሶችን በመልበስ ፕሮፋይል ፒክቸር በመቀየር እንዲሁም በተለያዩ መገናኛ ዘዴዎች ንቅናቄ በማድረግ ለዓለም አቀፍ ማህበረሰብ የኦርቶዶክሳውያንን ሞት በማሳወቅ ላይ ይገኛሉ። ይህንንም ተከትሎ የተለያዩ የውጭ ሀገር ዜጎች፣ የኦሪየንታል ኦርቶዶክስ አባቶችና አገልጋዮች፣ በተለያዩ ሚዲያዎች ላይ የሚሰሩ ጋዜጠኞች ሐዘናቸውን በተለያየ መንገድ በመግለጽ ላይ ይገኛሉ። ዘመቻው ከተጀመረ ወዲህ በትናንትናው ዕለት በአርሲ ዞን ወርቲ ወረዳ አቦምሳ ከተማ ጋዶ ቀበሌ በ24/02/2018 ስማቸው ይርጋ ሲሳይ፣ የሽጥላ ሲሳይ፣ ጥበቡ ዝቃርጋቸው፣ አሞኛ ኃይልዬ፣ ንጉስ የከበደ የሚባሉ በአጠቃላይ 6 ሰዎች ተገለዋል። 5ቱ ተቀብረዋል። ያንዱ ሬሳ እስካሁን ድረስ አልተገኘም። በተጨማሪም 3 ሰዎች ታፍነው ተወስደዋል። እዛው አቦምሳ ከተማ ፈረቀሳ ቀበሌ ማታ ላይ ስሙ እንዳለ መኮንን የተባለ እድሜው 56 እስከ 60 የሚገመት ኦርቶዶክሳዊ በማሳው ላይ ሳለ ተገድሏል። በ25/02/2018 ከታፈኑት 3ቱ ሰዎች 2ቱ ተገድለው ዛሬ በ26/02/2018 አቦምሳ መድኃኔዓለም ቀብራቸው ተፈጽሟል። ይህ በእንዲህ እንዳለ የአርሲ ዞን የመንግስት መዋቅር ትናንት ባደረገው ስብሰባ ለጩኸታችን እልባት ከመስጠት ይልቅ ሀገረ ስብከቱ ፍጹም ሰላም እንደሆነና መወያየት ያለብን በልማትና በዘላቂ ሰላም ጉዳዮች ነው በማለት ጭካኔ የተሞላበት ድምፅንና ሐዘንን የማፈን ዘመቻ እንዲሁም ዘመቻውን ለመቀልበስ በተለያየ መንገድ የተለያዩ አጀንዳዎችን በማውጣት የኦርቶዶክሳውያንን ሞት ለመሸፈን ሲሯሯጥ እንደነበር አይተናል። ይህ ሁሉ ሲሆን ከ60 በላይ አህጉረ ስብከት፣ ከ700 ያላነሱ ወረዳ ቤተ ክህነቶች፣ በርካታ አድባራትና ገዳማት፣ የሰንበት ትምህርት ቤት ህብረቶች፣ በመቶዎች የሚቆጠሩ ማህበራት፣
የቤተክርስቲያን ሚዲያዎች አንዳቸውም እንኳን ስላሰቃቂው የአርሲ ኦርቶዶክሳውያን ሞትና ስደት ትንፍሽ ሊሉ አልፈቀዱም። ከሁሉም የሚያሳዝነው ደግሞ በጠቅላይ ቤተ ክህነት ስር ያሉ መዋቅራት በጉዳዩ ላይ ትኩረት አድርገው ይሰሩበት ዘንድ በተደጋጋሚ ቢጠየቁም የልክ በሚመስል ሁኔታ ሁሉም ዝም በማለት ይባስ ብሎ አንዳንዶቹ ሐዘናችን ላይ በመሳለቅ ስለ ጉባኤ፣ ስለ መዝሙራት፣ ስለ መጻሕፍት ሲናገሩ ለዘመቻው ማስቀየሻ ይሆን ዘንድ ይበጀናል ያሉትን ፍኖተ ጽድቅ የሚባል የተሐድሶ ሚዲያን ህጋዊ አድርጌዋለሁ በማለት ዜና ያስነግራሉ። አሁን ጥያቄው ይህ ሁሉ ተቋማት ያሏት ቤተክርስቲያን ድምጽ የሚሆናት ጠፍቶ ልጆቿ በየሜዳው ወድቀው በጅምላ እየተቀበሩ ይቀጥላሉ ወይስ የሚለው ነው። ምንም እንኳን ችግራችንን የሚፈታልን መሪ ባይኖረንም የኦርቶዶክሳውያንን ሞት ማስቆምና ዘላቂነት ያለው መፍትሄ ማምጣት ለነገ የማይባል ጉዳይ በመሆኑ እንደዚህ ቀደሙ ጀምረን የምንተወው ሳይሆን መፍትሄ እስክናገኝ ድረስ ወደ ኋላ የማንል መሆኑን እያሳሰብን ዘመቻው እስከ እሁድ ጥቅምት 30 ቀን 2018 ዓመተ ምህረት የተራዘመ መሆኑን እያሳወቅን በቀጣይ የምንሰራቸው ስራዎችን በተመለከተ አስተባባሪው ኮሚቴ የሚከተሉትን አቅጣጫዎች አስቀምጧል። አንደኛ፣ የኦርቶዶክሳውያን ሞት በዘላቂነት የሚቆምበት አስተማማኝ መፍትሄ ከሚመለከተው አካል እስካልተሰጠ ድረስ በዘመቻው የምንቀጥል መሆኑ ታውቆ በኮሚቴ በኩል የሚቀርቡ አቅጣጫዎችን በመናበብና በአንድ ልቡናችሁ ትፈጽሙ ዘንድ በሰማዕታቱ ስም እናሳስባለን። ሁለተኛ፣ በተለያየ ምክንያት እስካሁን ድረስ ዝም ያላችሁ ሰንበት ትምህርት ቤቶች፣ አጥቢያዎች፣ ወረዳ ቤተ ክህነቶች፣ አህጉረ ስብከትና በተለያየ መዋቅር ላይ ያላችሁ ሁላችሁም ይህንን ዘመቻ ተቀላቅላችሁ መግለጫችሁን ታወጡ ዘንድ እንዲሁም የማህበራዊ ሚዲያ ዘመቻውን ተቀላቀሉ ዘንድ ጥሪያችን እናስተላልፋለን። ሶስተኛ፣ በውጭ ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያና በአውሮፓ የምትገኙ የሰንበት ትምህርት ቤት ወጣቶች በተለያዩ ቋንቋዎች በአሰቃቂ ሁኔታ ስለተገደሉ ሰዎች ቪዲዮ በመስራት በተለያዩ ማህበራዊ ሚዲያዎች ላይ እንድትለቁና በየሰንበት ትምህርት ቤቱ ካሉ መዋቅራት ጋር ትመካከሩ ዘንድ እንጠይቃለን። አራተኛ፣ በተለያዩ ተቋማት የምትሰሩ ኢትዮጵያውያን የሚዲያ ባለሙያዎችና የቤተ ክርስቲያን ልጆች መድረስ በምትችሉባቸው ዓለም አቀፍ ሚዲያዎች ታዋቂ ሰዎች፣ የኮሚኒቲ ተወካዮች ወዘተ በኢሜል በማህበራዊ ሚዲያ ታግ በማድረግ ከክስተቱ አጫጭር መግለጫዎች ጋር ድምጽ ታሰሙ ዘንድ እንጠይቃለን። አምስተኛ፣ በቀጣይ በሚዘጋጁ የትዊተር ዘመቻዎች የእንግሊዘኛ አጫጭር ልጥፎችና ፎቶዎች ላይ በመሳተፍ ድምጽ ትሆኑ ዘንድ እንጠይቃለን። ስድስተኛ፣ በሞታችን የሚቀልዱ ከህማማችን የማይሳተፉ አገልጋይ አካላትን በመመዝገብ ከጸረ ክርስትና ወገን መሰለፋቸውን የምንገልጥ መሆኑን ለማሳወቅ እንወዳለን። ሰባተኛ፣ ባለፉት 7 ዓመታት በግድያዎች ላይ በቀጥታም ይሁን በተዘዋዋሪ ተጠርጣሪ የሆኑ የመንግስት ኃላፊዎችንና ሌሎች ተሳታፊዎችን ሁሉንም በዓለም አቀፍ ህግ እንዲጠየቁ ለማድረግ ጠቃሚ መረጃዎችን ለአስተባባሪ ኮሚቴው በመላክ የበኩላችሁን ድርሻ እንድትወጡ ጥሪያችንን እናስተላልፋለን። ስምንተኛ፣ ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ጂኖሳይድ ሲፈጸምባቸው ከገዳዩ መንግስት ጋር በመተባበር ዝም ብሎ ከሚመለከተው የሃይማኖት ተቋማት ጉባኤ ራሷን እንድታገል ጥሪያችን እናስተላልፋለን። ዘጠነኛ፣ በ7 ዓመታት የደረሱብንን መከራዎች ገለጻና ማብራሪያ የሚሰጥበት ዓለም አቀፍ የላይቭ ፕሮግራም ስለሚዘጋጅ ለአስተባባሪ ኮሚቴው ይጠቅማል የምትሉትን መረጃ እንድትልኩልን እናሳስባለን። አስረኛ፣ በዕለተ ዓርብ ማለትም በ28/02/2018 ዓ.ም ኮሚቴው በማህበራዊ ሚዲያ በሚያዘጋጀው የጸሎት መርሃ ግብር ላይ ሁላችንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ የሐዘን ልብሳችን በመልበስ እንድንሳተፍ ጥሪያችን እናስተላልፋለን። 11ኛ፣ የዘመቻው ማጠናቀቂያ ቀን ማለትም እሁድ በ30/02/2018 ዓ.ም በመላው ዓለም የምንገኝ ኦርቶዶክሳውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያ እና በአውሮፓ፣ በዱባይ እና በሌሎችም ቦታዎች የምንገኝ እንደየሰዓት አቆጣጠራችን ከሰዓት በኋላ ጥቁር ልብስ በመልበስና ሻማ በማብራት ሐዘናችንን በአደባባይ በመውጣት የምንገልጽ ይሆናል። በአጠቃላይ ጉዳዩ ቢያንስ ያጭር ጊዜ መፍትሄ እስኪያገኝ ድረስ ዘመቻውን ከሚመሩ ወንድሞችና እህቶች ጋር እየተናበባችሁ ይህንን ዘመቻ ከግብ እናደርስ ዘንድ በሰማዕታቱ ስም እንጠይቃለን።
በየትኛውም ሁኔታ ሆነን ባለችን አጋጣሚ ታመን ሆስፒታል እንኳን ብንሆን ተልኳችን ሳንረሳ ከላይ እስከ ታች ከታች እስከ ላይ በሀገር ውጭም በሀገር ውስጥም በየትኛውም ቦታ ያለን ኦርቶዶክሳውያን የመረጃ ልውውጥ በማድረግ በበቂ ሁኔታ አጀንዳውን ሳንለቅ አንድ ድምጽ ሆነን ከአስተባባሪ ኮሚቴዎች በሚሰጠን አቅጣጫ መሰረት ለጥያቄያችን ዘላቂ የሆነ መልስ እስክናገኝ ድረስ ትግላችን እንቀጥላለን። የተለያየ የጠላት አጀንዳ ተሸክመው ለሚመጡ የውስጥና የውጭ ስሁታን ቦታ ባለመስጠት ከተሰለፍንበት የፍትህ ዓላማ ውጭ የሚያደርገንን ምንም አጀንዳ ባለመቀበል ዘመቻውን የተሳካ እናደርገው ዘንድ ጥሪያችን እናስተላልፋለን። የቤተ ክርስቲያን አምላክ ሃይማኖታችንና ቤተ ክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት 26 2018 ዓመተ ምህረት። ኤኒዌይስ ቪዲዮአችን የሚስ ነበር። አይሆፕ አዲስ መረጃ እንዳገኛችሁበት ብዙ ነገር ተጠቀማችሁበት አልጠራጠርም። በቀጣይ ቪዲዮ እንመለሳለን። ላይክ ሼር ማድረግ እንዳይረሳ። ቸር ቆዩልኝ።